ሃይማኖት፣ ሳይንስ፣ ባህላዊ አጠቃላይ እዛ ውስጥ ያሉ ዕውቀቶች መታረቅ የማይችሉ ሆነው ነው ወይ ስንል አይደለም። ዮቶር 1 እና 2 ለምንድን ነው የተጻፉት? ምን ሊሉ ነው የፈለጉት? የኒው ኤጅ ሙቭመንት ተጽዕኖ አድርጎብሃል ወይ ደግሞ ተከታይ ነው ወይ? እኔ ሌሊቱን በሙሉ ቁጭ ብዬ የማድረው ዜማ ስሰራ ወይም ስቱዲዮ ውስጥ ምናምን የምለው ጥበብ የሚወርድልን የሚሰጠን ጉዳይ ነው። በዛ ሰዓት እኔ በንቃት የምጠብቃት ነው። በምን ሰዓት በምን መንገድ እንደምትከሰትልኝ አላቅም፣ በግጥምጥሞሽ እንጂ። ዛሬ ውይይታችን ከአለማየሁ ደመቀ ጋር ነው። አለማየሁ ደመቀ እንግዲህ ደራሲ፣ ገጣሚ፣ ዜማ ደራሲ፣ ፕሮዲውሰር እና ቀና ሀሳብ በቅርብ ጊዜ ዮቶር 2 የሚል መጽሐፍ አውጥቷል። ከዛ በፊት ግን ከሂሳብ ባለሙያነቱ በኋላ የመጀመሪያ ስራዎቹ እንግዲህ ግጥምና ዜማ በመስራት ነው ወደ ጥበቡ ዓለም የገባው። እንግዲህ በግጥምና ዜማ በጣም ለበርካታ ድምፃውያን ግጥምና ዜማዎችን አበርክቷል። ከነዚያ መሃል ጎሳዬ ተስፋዬ፣ አለማየሁ ሄርጶ፣ ኃይልዬ ታደሰ፣ ሀሊማ አብዱራህማን የሀሊማ አብዱራህማንን 2 አልበሞች ግጥም ዜማና ፕሮዲውሰር ሆኖ ነው የሰራው። ሄለን በርሄ፣ ጸገነት ኃይለማርያም የጸገነት ኃይለማርያምን እንደዚሁ ሙሉ አልበም ነው የሰራው። ኢዮብ መኮንን፣ ሸዋንዳኝ ኃይሉ፣ ታምራት ደስታ፣ ትዕግስት ፋንታሁን፣ ግርማ ተፈራ፣ ዳዊት ጽጌ፣ ጌዲዮን ዳንኤል፣ ዲና አንተነህ ምናሉ፣ አቡሽ ዘለቀ፣ ከበቡሽ ነጋሽ ወይም ሚሚ መጋሎ የምትባለው ድምፃዊ ናት። እስከ ዳር አምሳሉ፣ ቤቲ ወይም አለም ሲሴ የሚባል አንድ ሙዚቃ ያላቸው እንስት ድምፃውያን ነበሩ። ከነሱ መሃል የቤቲን፣ ትዕግስት ወይሶ፣ ራስ ብሩክ፣ ለቀድሞቹ የኛዎቹ ከ40 በላይ የሚሆኑ ግጥምና ዜማዎችን፣ ሰዋዊ ደግሞ የህብረት ሙዚቃ ነው። ለብስራት ሱራፌል፣ ዘቢባ ግርማ፣ ስንሻው ለገሰ እና ለሌሎችም ድምፃውያን ግጥምና ዜማ ሰጥቷል። ከዚያ በኋላ እንግዲህ እነዚህ ግጥምና ዜማዎቹም እያሉ ወደ መጽሐፍት ነው የገባው። እንግዲህ የቱ ይቀድም እንደሆነ እሱ በኋላ በውይይታችን ወቅት ሊያነሳልን ይችላል። ምናልባት እንዳልሳሳት እንጂ እኔ አሌክስን የማየው በጣም አድርጌ የማየው ቀና ሀሳቢነቱን ነው። በቃ የሚፈልገውን ነገር ብርሃን ላይ ነው የሚፈልገው። ጨለማም ቢሆን የራሱን ብርሃን እያበራ ይፈልጋል እንጂ ምናልባት የሰራቸውን ስራዎች ግጥሞቹን ካወቃቸው መጽሐፎቹን ካነበባቸው ብርሃን እናይባቸዋለን እንጂ ጨለማዎች አይደሉም። ወደ ጨለማ የሚጎትቱ አይደሉም። እርግማን የለባቸውም። በህይወት ውስጥ ግን እርግማን የለም ማለት አይደለም። እርግማንን ግጥም የሚያደርጉ ሰዎች ተሳስተዋል እያልኩ አይደለም። ምርጫ ነው፣ እንደ ምርጫ ነው። ግን የአሌክስ ስራዎች ብዙ ጊዜ በየትኛውም ጨለማ ውስጥ ብርሃን ያሳያሉ ብዬ ነው ማስበው። በመጀመሪያ እዚህ ፊት ለፊታችሁ ቁጭ ስላልኩ ክብር ይሰማኛል። ክበሩልኝ ፊት ለፊት ስለታደማችሁ። ዋልያ መጽሐፍትንም ለዚህ ክብር ስለጋበዘኝ አመሰግናለሁ። በተለይ ደግሞ ዮቶር የሚባል ነገር ከተነሳ ከኔ ስም ጋር አብሮ መነሳት ያለበት ቴዎድሮስ ተክለአረጋይ ዛሬ አብረን የምንወያየው ከሱ ጋር መሆኑን እንደ ትልቅ ፕሪቪሌጅ ነው የምወስደው። ምክንያቱም የመጀመሪያው መጽሐፍ ዮቶር 2001 ላይ አልቆ 2008 የታተመው 7 ዓመት ከተኛበት ተቀስቅሶ ነው እናንተ ጋር የደረሰውና የዛ ደግሞ ትልቁ ክብር የሚገባው እሱ ነው። ምናልባት ቴዎድሮስ ተክለአረጋይ የኔ ወዳጅ ባይሆን አጠገቤ ባይሆን ኖሮ ሲጀመር ዮቶር የሚባል መጽሐፍ እኔ ጋር ይኖራል እንጂ እናንተ እጅ አይኖርም ነበር።
ስለዚህ ክብሩን ለሱ ሰጣለሁ። የመጀመሪያው ጥያቄ አንድም ላይ ሁለትም ላይ አንድ ላይ ስለምናስበው ነው። ይሄን ሀሳብ እጣ ፋንታና ነፃ ፍቃድን እንዴት አድርጋ አስታርቃቸው ነው? በዚህ ጋር በሁለት በኩል ስላሉ ከዛን ደግሞ አጋጣሚና ግጥምጥሞሽ ብለ የሆነ ሰዓት አልተለያዩብኝም እና ሁለቱም ብታጠራልኝ ነው። ከዛን ጨለማ ላይ እዚህ ዮቶር 2 ላይ ብርሃን ከጨለማ ተዘግኖ እንደተሰራ ሰምተን ከዛን ደግሞ የጨለማ ኃይል እያልን እንዴት ነው እነዚህ ጥያቄዎች ላይ እንዴት አስታረካቸው ነው? ልክ ነኝ? ቴንክ ዩ። አጋጣሚና ግጥምጥሞሽ የሚለዩት አጋጣሚ የአንድ ነገር መከሰቻ ሊሆን ይችላል። ለምሳሌ እኔ በአጋጣሚ ይላለው የተለምዶ ቋንቋዎችን ለማስታረቅ ነው የተሞከረው፣ አዲስ ሐሳብም አይደለም። ግጥምጥሞሽ ግን ነገሮቹም ወደ አንተ እየመጡ አንተም ወደ እነሱ እየሄድክ ነገሮቹ ተገጣጥመዋል ነው። እኔ በአጋጣሚ አላምንም በግጥምጥሞሽ እንጂ የሚለው አገላለጽ እንዳረዳድ የሆነ ቀላሉ ቋንቋ ሆኖ እንጠቀምበታለን። በጣም ፐርፌክት ነው ማለትም አይደለም። እሱ ግን በግጥምጥሞሽ ማለት አንድን ነገር ያለ ነገር አልሆነም ብሎ የመረዳት ነው ግጥምጥሞሽ። ስለዚህ በግጥምጥሞሹ ማለት የኔ መፈለግ ብቻ ሳይሆን የዛም ነገር በኔ ኤነርጂ የመሳበም ወይም ወደኔ የመምጣት እሱም እኔን የመሻት ፍላጎት ጭምር ውስጡ ስላለ ነው። ሁለተኛ የጨለማውና ከጨለማው ብርሃንን ዘራ ከምንም ነገር ብለን ስንነሳ እግዚአብሔር ዓለምን መላውን ተፈጥሮ ከጨለማው ላይ ትንሽ ዘገነ፣ ብርሃንን ሰራ። ከዛ ያንን ደግሞ ምልዓተ ዓለሙን አኖረ። በአንድ ነፍስ ጥግ ውስጥ ነው የሚያስቀምጥልህ። እማናውቀው ብዙ ነገር አለ። ቀሪውን ስፍራ ምን ሞልቶት እንዳናናቅም ከምንም ነገር ነገርን ሰራ ብለን የእግዚአብሔርን ክብር አነሳንበት። ይሄ እንግዲህ ያው በእኔ ቋንቋ እግዚአብሔር የሚለው የተፈጥሮ ዋናው ትልቁ ምናምን በየትኛውም ቋንቋ በሺ በሚገለጽበት በሁሉም ተስማሚ ነኝ እና መጀመሪያ ባይብሉም ላይ መጀመሪያ ምንም ነው፣ ጸጥ ያለ ጨለማ ነበረ ነው። ብርሃንም የተዘራው ከዛም ከሆነ እሱንም ጭምር አክሴፕት ነው። ከምንም ነገር ከመጣ የሆነ ማጥ ወደሆነ ለውጥ ሊመጣ ሲል ምንም ወደ መሆን ነገር ይመጣል። ያ ምንም ነው በኋላ ላይ ብዙ የሚሆነው። ስለዚህ መልሰን ጨለማ የሚባለው ነገር የለም። የመጀመሪያው መጽሐፍ ላይ ያለውን ማለት ነው። እሱም የብርሃን ግርዶሽ እንጂ ያልነው አሁን ባለን የብርሃን እውቀት ነው። ያ ማለት ከዛ በፊት ያለው ጨለማ የምር አሁን የምናውቀው የብርሃን ግርዶሽ የሆነ ጨለማን ለመግለጽ አይደለም። ቋንቋችን ግን ምንም የሆነ ነገር የምንገልጽበት ነገር ስለሆነ ነው። ስለዚህ የመጀመሪያው ግርዶሽ ለመሆን ብርሃኑ ያስፈልግ ነበረ። ስለ ግርዶሽ የማናወራው ብርሃንም ስላልነበረ ነው። እነዚህ ነገሮች ለማስታረቅ ነው የተቀመጡት። መልሼ ልኮን አላውቅም ግን ጋሼ ዘ አልኬሚስት የሚለው መጽሐፍ የአጻጻፍ ላይ ተጽዕኖ አድርጎብሃል? ምን አይነት ተመሳሳይ ነው እዛ ላይ ያለውና እንትን እሱ ላይ በሃይማኖት ደረጃ የኒው ኤጅ ሙቭመንት ተጽዕኖ አድርጎብሃል ወይ ደግሞ ተከታይ ነው ወይ? የነ ኤካርት ቶሌ ሊሆን ይችላል የነ ምናምን አሁን ዓለምን እንትን እያደረጉ በሎ ኦፍ አትራክሽንስ ታምናለህ? ሎ ኦፍ አትራክሽን ይገባል። ዘ ሴክሬት ምናምን የሚባሉ አዲስ ሙቭመንቶች አሉ። እነሱ እምነት አሳድረውብሃል እና ከክርስትናስ ጋር እንዴት ነው የምታያይዛቸው? እኛውን ኦርቶዶክስ ተዋህዶ አለ ከክርስትና እምነት ጋር በአንተ ላይ በምታመጣቸው ተጽዕኖች ምን ያህል አወዳድረ እሱን ብትነግረኝ። ወይም ደግሞ ከዓለማት ቀጥተኛው መንገድ ቀጥተኛ ሃይማኖት መንገድ አለ ወይ ብለህ ታምናለህ? አንድ ሲንግል አውት አድርገህ ወይስ እንደዚህ ከሁሉም ሃይማኖት ጥሩ ጥሩ አመለካከቶች አሉ ብለህ ወደ ራስ የምስባቸው ነገሮች አሉ? ሶስተኛ ኤክስተርናል ኢንቫይሮንመንት ከኢንተርናል ኢንቫይሮንመንት ከውስጥህ ኤክስተርናሉ አሁን አንተ የፈጠራ ሰው ነህ። ለምሳሌ ፖለቲካ ተጽዕኖ ሊያደርግብህ ይችላል። ኢንቫይሮንመንት የአካባቢ ኢንቫይሮንመንት ተጽዕኖ ሊያደርግብህ ይችላል። ስለዚህ ኤክስተርናል ኢንቫይሮንመንቱን የኢንተርናል ውስጣችን ኢንተርኔቲው ያሸንፋል ወይ ብለህ ታስባለህ? ይሄ ሁሉ ጊዜ ይሆናል? ብዙ ጊዜ የውስጥ አስተሳሰብ ውጭውን ያሸንፋል ብለው የሚያስባሉ። ወይ ራስን ማግለል ነው ያለብህ ከኢንቫይሮንመንቱ፣ ወይ ኢንቫይሮንመንቱ ውስጥ ገብተህ
ያንን ነገር ነው መቀየር ያለብህ ውስጥ እንዲቀየር ማለት ነው። ይህንን ሁል ጊዜ ያሸንፋሉ ብለህ ታስባለህ? ረጅም ጥያቄ ነው። በእርግጥ ግን የመጀመሪያው ጥያቄ ከዚህ ከስታይሉ ጋር ከሆነ እኔ በጣም የሂፕሆፕ እና የሬጌ ወዳጅ ነኝ። ሙዚቃም ገና መጀመሪያ ሲጀምር ምናልባት የ21 ዓመት ልጅ ወይም የ22 ዓመት ልጅ ሆኜ ነው ወደ እናንተ የመጀመሪያ ስራዎች የመጡት ማለት ነው፣ ወደ አድማጮች። የመጀመሪያው እኔ ሳሞኛል ምናምን ጎሳ የሰራው ወደ አሬንዲቢው ይሄዳል። ኢቫንጋዲ አልበምንም እንደዛው ሳዘጋጅ የ24 ዓመቴ ነው። እናንተ ጋር ሲቀርብ ነው 24፣ እኔ ስሰራቸው 22 ዓመቴ ነው። ተጠናቀው ሲወጡ በዛ ጊዜ ራፕ ወዳለው ምናምን ነገር ሙዳችንም የመርካቶም ልጅ ነኝ። በዛ ላይ ደግሞ በቃ ከሙዚቃም ከሌላውም ነገር ጋር ብዙ እንነካካ ነበረና ያን ጊዜ የተጀመረ ነው። ይሄ ጸጉሬ አሁን እንደዚህ ወፍሮ የሚታየው ጸጉሬ የተበታተነ ሆኖ እስከዚህም ድረስ ከኔ ጋር 5-6 ጊዜ የተለያዩ ነገሮች ሲቆራረጥ ሆኗል። በእንደዚህ ምክንያቶች የራሴ መንገዶች አሉኝ ማለት ነው። ሁለተኛ ሌላው ደግሞ እድሜ 46 ነው። ነፍስዬ ግን አሁንም የ24 ዓመት ልጅ የሚጫወተው እንኳን ትጫወታለች። ስለዚህ ሲል እዛ ውስጥ አለኝ ማለት ነው። የመጀመሪያው ይሄ ነው። ሌላው አልኬሚስት ህይወቴን ከለወጡ ጥቂት መጽሐፎች ውስጥ አንዱ ነው። በዓለም ላይ በጣም በትልቁ ማነሳውም ትልቁ ደራሲ ፓውሎ ኮኤልዮ ነው። ትስተዋላይ መጽሐፉ ስላታስተውሉ ብትችሉም እንኳን ቢያንስ በሌላኛው መጽሐፏ ውስጥ እንቁጣጣሽ ካራክተሯ እሱን መጽሐፍ ይዛ እዛው ሳሳይ አሁን ህይወት ውስጥ ትልቅ ቦታ ካላቸው ወይም እኔ ላይፍ ውስጥ ትልቅ ነገር ከሰሩ ውስጥ አንዱ ፓውሎ ኮኤልዮ እና አያን ራንድ ስለሆኑ ነው። ጥያቄ ልታሻሽል ነው ግን እዚህ ጋር ጽፌ ስለረሳሁት እዛ ላይ አያን ራንድ ኢንተርቪው ላይ አንዴ ምን ትላለች? ፈጠራ አየር ላይ ያለች ነገር ናት ትላለች እና ኦፕን ማይንድ አርጎ ቀድሞ የከፈተ ሰው ውስጥ ነው የምትገባው ትላለች እና እሱ ላይ አንተ ኢትዮፒካሊንግ ላይም ስለሰማው እንደዚህ አይነት ነገር ስለሆነ ስለ ድልድልን የምታወራን ደስ ይለኛል። ከዚሁ ጋር ልጀመርልህ። አሁን ዝናብ እየዘነበ ነው አይደለም? አሁን ቅድም ያን ጊዜም እንግዲህ አሁን ይሄኛውን አባባል ብዙ ጊዜ በሌላም ነገር ገልጬዋለሁ። እኔ ሌሊቱን በሙሉ ቁጭ ብዬ የማድረው ዜማ ስሰራ ወይም ስቱዲዮ ውስጥ ምናምን የምለው ጥበብ የሚወርድልን የሚሰጠን ጉዳይ ነው። በዛ ሰዓት እኔም በንቃት የምጠብቃት ነው። በምን ሰዓት በምን መንገድ እንደምትከሰትልኝ አላቅም። ለምጽፈው ነገር፣ ለምሰራው ዜማ፣ ለምጽፈው ግጥም፣ ለምጽፈው ድርሰት አጠቃላይ። ስለዚህ እያንዳንዳችን ዝናቡ ሲዘንብ ይዘን እንደምንወጣው እቃ ውሃ ይዘን እንገባለን። አንዳንዱ ሳፋውን ይዞ ይወጣል፣ አንዳንዱ ትልቅ በርሜል ይዞ ይወጣል፣ አንዳንዱ ሲኒውን ይዞ ይወጣል። በቃ ከሰማይ የወረደው ነገር እዛ ውስጥ የገባለትን የፈቃዱን ያህል ይዞ ይገባል። ስለዚህ ልክ እንደዚህ ኦፕን ማይንድድ የሚለውም ነገር ይሄ ነው ማለት ለዛ ነገር መገዛት፣ ለዛ ነገር መፍቀድ፣ ዋጋ የሚያስከፍል ከሆነ እሱን ነገር መክፈል፣ ሌሎች ነገሮችን እንዲያድርገ ነው ወደሆነ ነገር ትኩረትን የምትሰጠው። እዛ ውስጥ ያለ መመሰጥ ነው ነገሮችን ይዞልህ የሚመጣው። ስለዚህ ከዚህ ነው እንደውም ይህንን ማለቷን አላቅም ነበረ። ለካ ነፍሳችን ይመሳሰላል። ያለ ነገር አልወደድኳትም። ሃይማኖትን በተመለከተ የጠየቀኝ ጥያቄ አለ። ኒው ኤጅ ምናምን ነገር በነገራችን ላይ የኒው ኤጅ ሙቭመንትም ሆነ የማንኛውም ነገር የሀሳብ ጥርቅሞች ናቸው። ከዓለማችን ላይ የመጡ የተለያዩ ሀሳቦችን የመግለጽ ጉዳይ ነው እሱ። በተረፈ የዛዛ ውስጥ የለውበትም። እኔ ሎ ኦፍ አትራክሽን ምናምን ብትል አዎ ልክ ነው። እነሱ ጋር ስለተባለ አይደለም። መጽሐፍ ቅዱስም በደንብ ነው የሚልልህ። ቁርአኑም ላይ ታገኘዋል። የትኛውም የተከበሩ ሃይማኖቶች ውስጥ የምታገኘው ነገር ነው። አጠቃላይ ከነዚህ ከእያንዳንዱ የሀሳብ ክምችቶች የመጣው ሙቭመንት ሌላ ጉዳይ ራሱን የቻለ ነው። የሀሳባዊ መከማቻ ነው። በእርግጥ ግን ያ ማለት ከምንም ሃይማኖት ጋር የሚያገናኘው ጉዳይ አይደለም። ግራቪቲ መኖሩንም አወቅኩ አላወቅኩም እኔን ከመሳብ ወደኋላ አይልም። ስለዚህ እሱን ጉዳዩን እነዚህን ቃላቶች የማንሳቱ ጉዳይ አይደለም የዛ አካል የሚያደርግህ። ስለዚህ እንትን የለኝም። ሃይማኖትን በተመለከተ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ ባልልም ተከታይ ነኝ። ምክንያቱም ምንም መታወቂያ ካርድ ስለሌለኝ ማለት ነው። ተከታይ ነኝ። ምክንያቱም ይሄ የተወለድኩበትም እናቴም አባቴም የሚኖሩበትም ነው። ስለዚህ የሃይማኖት ለውጦች ነገርን ያስተካክላሉ አለለም። ግን በልጅነት የቁርአንም አንብቤያለሁ። ምናልባት የ18 የ21 ዓመት ልጅ እያለሁ የቡዲዝምንም ለማጥናት ሞክሬያለሁ። ከዛ በኋላ ሌሎቹንም ነገሮች ምናምን አይቻለሁ። በሁሉም ውስጥ ትላልቅ እውነቶች አሉ።
በሁሉም ውስጥ ትላልቅ ብንመራባቸው የሆነ ነገር መሆን በቃ ወደ መልካሙ መንገድ የሚመሩን ጉዳዮች አሉ። እነዚህ ነገሮች አይቻለሁ። ስለዚህ እግር ኳስ ወዳለው እንጂ የማንንም ማሊያ አልለብስም ነው። የአርሰናል ማንቸስተር አለለም፣ ግን እግር ኳስ ወዳለው። ብዙ ጊዜ ሰዎች የሚያስቡት ወደ ፍልስፍና በጣም መቅረብ ከሃይማኖት ያርቃል። ያው በእኛ ማህበረሰብ ውስጥ አትፈላሰፍ የሚለው ነገር ፖዚቲቭ አይደለም፣ ኔጌቲቭ ነው። አትቃዥ ከሚለው ጋራ ነው እና ከትክክለኛው መንገድ ከመውጣት ካላስፈላጊ ነገር ጋር ተያይዞ ነው የሚገለጸው እንጂ እንደ ሐሳብ አይታይም። እና አሌክስ በኋላም ላይ እንደ አንድ ነገር ቢያነሳው ብዬ የማስበው ይሄ ሃይማኖት የምንለው ሳይንስ የምንለው እውቀት የምንለው ፍልስፍና የምንለው እነዚህ እርስ በርሳቸው እንደሚጋጩና አንድ ሰው በፍልስፍናው በጣም ጠልቆ ከገባ ከሃይማኖት እንደሚርቅ የአምላክን ሕልውና ጥያቄ ውስጥ እንደሚያስገባ ተደርጎ ይታሰባል። ነው ወይ እንደሱ? የግድ ያንዱ አሌክስ እንዳለው ያንዱ ማሊያ መልበስ ግዴታ ሊሆን ይችል ይሆናል ወይም ሊሆን አይችልም። እንግዲህ ሰው እንደ የራሱ ነው እና ወደ ፍልስፍናዊ ሀሳቦች ወይም ደግሞ እነዛን መከተል ከሃይማኖት ወይም ደግሞ ከአምላክ አስተሳሰብ የሚያርቅ ነገር ነው ወይ? ከዛ ሌላ ደግሞ እንደው አሌክስ ወደ ሌሎቹም ከመሄዳችን በፊት ዮቶር 1 እና 2 ለምንድን ነው የተጻፉት? ምን ሊሉ ነው የፈለጉት? መቼም የአንዳንዱ ጸሐፊ ሊል የሚፈልገው መልእክት ሊያስተላልፍ እንኳን እሱ ትንሽ አስተማሪነት ምናምን ሊሆን ይችላል። ይሄ ልክ ጥቁር ሰሌዳ ላይ ጠመኔ ይዞ እንደመቆም ወይም ደግሞ ማስረዳት ወይም ደግሞ በቃለ መጠይቅ ወቅት በጣም ብዙ ጊዜ እኔ የማልስማማባቸው ወይ ደግሞ ብዬ የማላውቀው እስቲ ምንድን ነው የምታስተላልፈው መልእክት ለወጣቱ ትውልድ ምን ትመክራለህ የሚል የተጠየቀ በሙሉ መካሪ የሚሆንበትን አስተሳሰብ እኔ ብዙ የዛ ደጋፊ አይደለሁም። መምከር ሳይሆን ሀሳብን መግለጽ ራስን መግለጽ ሊሆን ይችላልና ግን ምንም ቢሆን ደግሞ አንድ ስነ ጽሁፍ ዓላማ አለው የተሰሩበት። ለምሳሌ ዮቶር 1 ሲሰራ ምንድን ነው ልትል የፈለከው? ዮቶር 2ንም እኔ 1 እና 2 እንዲህ ነው እንደዚህ አይነት ጥያቄዎች እንድናነሳ ያደርጉናል ብዬ እኔ በራሴ የገለጽኩት ነገር አለ። እንደሱስ ነው ወይ? ከዛ ውጪስ ምንድን ነው? እና አንተ እንደ ስራው ፈጣሪ 1 እና 2ን ለጊዜው እጃችን የገቡት እነሱ ስለሆኑ በእነሱ ምንድን ነው ልትል የፈለከው? እኔ ቅድም እንደገለጽኩትም እኔ አሌክስን ስገልጸው ለኔ የሚታይ ብርሃን ፈላጊነቱ ነው በግጥም ስራዎቹም በስነ ጽሁፍ ስራዎቹም። ግን ደግሞ ወደድም ጠላም ጨለማው አለ፣ ክፋቱ አለ፣ ተንኮሉ አለ፣ ምኑ አለ። አንዳንድ ሰዎች ለምሳሌ በተለይ የግጥም ስራ ላይ ሲመጣ አንዳንድ ገጣሚያን እዛ ላይ ያተኩራሉ። በቃ ጨለማው ላይ በማተኮር በጨለማ ውስጥ ብርሃኑን እንድናይ የሚያደርጉን አሉ። አንዳንዶች ደግሞ በቃ ብርሃን ውስጥ ጨለማ እንዳለ እንድናይ ሊያደርጉ ይችላልና አንተ እኔ በእኔ አስተሳሰብ አንተም ምናልባት ከተቀበልከው ብርሃን ማሳየት ነው ያንተ ልማድ ብዬ አስባለሁ። ለምሳሌ ከአሌክስ ጋር በጣም ቅርበት ስላለን እኔ አንዳንዴ አልፈታ ያለኝ በራሴ ወይ የሆነ በህይወት ውስጥ አጣብቅኝ ውስጥ መግባት አለ ወይ አልፈታ ያለኝ ነገር ሲኖር እሄዳለሁ አሌክስ ጋርና እንዴት ይሆን ይሄን ነገር የሚያየው ብዬ ነው የሚሄደው። እስቲ ይሄ ለኔ አስቸጋሪ የሆነው ሐሳብ እሱ ጋር ሲደርስ እንዴት ነው የሚያየው? አዲስ ነገር ያሳየኛል ብዬ አስባለሁና አንዲት ጓደኛ ያለችና አያል እስቲ ቆይ አሌክስ ጋር ሄጄ አሌክስ ጋር ሚሚን ማለት ነው አሌክስ ጋር ሄጄ ስል ያንተ አሌክስ ደግሞ ብላ ታስባለች። እና በቃ ልክ በቃ እሱ ጋር ስትሄድ የሆነ እንትን እንዳለ ከዛ በኋላ ግን አሌክስን ስታውቀው አንድ ያለችና የማይረሳኝ አሌክስ ጋር ሄጄ አሌክስ የምትለው ነገር ገባኝ ነው ያለችው። እና አንዳንድ ሰው ስትነግሩት በቃ ያጨልማችሁና ውስጣችሁ ያለውን ነገር ሊያባብስባችሁ ይችላል። እናንተ ደግሞ ውስጡ ጨለማ ከሆነ መጥፎ ሐሳብ ጨለማ ከሆነ ውስጣችሁ እሱ ነገር ስላለ
ሌላ ያንን የሚደራረብባችሁ ሰው አይደለም የምትፈልጉት። እስቲ ሌላ የሚያሳይ ነውና እኔ አሌክስ ጋር ሲሄድ እንዲህ በግል ግንኙነቶች በሐሳብም በንግግሮችም ግን እኮ አንተ እንዳሰብከው ላይሆን ይችላል፣ በዚህ አንግል ብታስበው ሲለኝ የሆነ ብርሃን ይታየኛል። እኔና በግጥምም በልቦለድ ስራዎችም ውስጥ እነዚህ ነገሮች እንዴት ነው የምታያቸው? ዋናው ነጥብ ጨለማው አለ። ስለዚህ እሱን ምን አያርጋ አልፈህ ነው ወደዛ የምትሄደው? ምናልባት አንድ ነገር ደግሞ ብጨምር እንዳይከታተል እንጂ እኔ ሲመስለኝ የተወሰነ ነገርም ባይሆን ለግጥም በተለይ ደግሞ ለሙዚቃ ግጥም አጭር ናት ታሪኳ፣ ግን ሰፊ ሀሳብ ሊሆን ይችላል። ለሱ ከረጅም ልቦለድ ይልቅ አጭር ልቦለዶች ቅርበት ያላቸው ይመስለኛል። አንተ ደግሞ ረጅም ልቦለዶች ላይ ነው እያተኮርክ ያለውና እነዚህንስ አብረህ እንዴት ትመልሳቸዋለህ? ሁለት ነገሮችን ባስቀመጥ አሪፍ ነው። አንደኛው በጣም የሚያምረኝ ጨዋታ አለ፣ የናስሩዲን አንድ ጨዋታ የቤቱን ቁልፍ ጥሎ ይመስለኛልና ውጪ ላይ በጨረቃ በደማቅ የጨረቃ ብርሃን እየፈለገ ነው ያገኘውና ጎረቤቱ ምን እየፈለክ ነው? ምን ጠፍቶብህ ነው ሲለው ቁልፍ አብሮት አፋለገው በጨረቃ ብርሃንና ተስፋ ሲቆርጥ ነው የጥለው ነው ግን የት እንደጣልከው አታስታውስም ሲለው እሱማ የጣልኩት ቤት ነው አለው። ታዲያ ቤት ፈልገው ከሆነ ውጪ ለምን ታለፋኛለህ ሲለው አይ በጨለማ ከመፈለግ ይልቅ በጨረቃ ብርሃን መፈለግ ይሻላል ብዬ ነው። ጥሩ ንግግር ነው አይደለ? በአንዳንድ ጊዜ በቃ የጉዳዩ ያለው እዛም ቢሆን በጨለማው ከመታተር ወደ ብርሃኑ መምጣቱ ይሻላል። ሌላው ደግሞ እስቃለው ላይ የሀሊማን ዘፈን በጨለማው መሃል ፈልግ ይታያል ነው። ሁለት ነገሮችን ነው አብሮ የሚያነሳው። አንደኛ መሻትን ነው መፈለግ የመሻት፣ ሌላኛው ደግሞ ሰርች በቃ የመዋተት የፍለጋው ነው። በሱም ውስጥ ብርሃን ታገኛለህ ነው። አንደኛው ፈቃዳችን ነው፣ አንደኛው መታተራችን ጉዳይ ነው። እሱኛውን ነገር ውስጥ መፈለግ በሁሉም ነገር ውስጥ መንገድ አለ። ብቻ በጨለማ ውስጥም ብርሃን የሚለውን አገላለጽ አሁን አንዳንድ ጊዜ ቋንቋዎቻችን በጣም የተመጠኑ ነገሮች ናቸውና አንዱን ነገር ለመያዝ ለሌላው ስለሆነ ጨለማ የለም ስንል ግርዶሹ ግን አለ። ጨለማ የሚል ቃልን ስም እስከሰጠነው ድረስ ዞሮ ዞሮ አለ። ያ ግን ስሙን ግርዶሽ ብለናል የመጀመሪያው ዮቶር ላይ። እሱኛውን ነገር አስቀድማለሁ። ሌላው ነገር ቴዲ መጀመሪያ ካነሳቸው ነጥቦች ውስጥ ሃይማኖት፣ ሳይንስ፣ ባህላዊ አጠቃላይ እዛ ውስጥ ያሉን እውቀቶች መታረቅ የማይችሉ ሆነው ነው ወይ ስንል አይደለም። ጉዳዩ ራሳቸውን እንደ ጎሳ መድበው ተነጣጥለው ነው። ምክንያቱም ከአንዳቸው አንዳቸውን የመጡት መጀመሪያ ጥያቄዎች የመጡት ከፍልስፍናው አንጻር የመጡ ጥያቄዎች በኋላ ላይ ሃይማኖት መሆን ጀምረዋል። ከሃይማኖት የመጡ ጉዳዮች አንዳንድ ነጥቦች ይቀድሙና ለሳይንሳዊ እሳቤ መንገድ ይከፍታሉ። ለዚህኛው የአይዛክ ኒውተንን ታሪክ ወይም ያደረጋቸውን ነገሮች ስታዩ እኛ በሌላው ነገር ከምናውቀው በላይ እንደ አልኬሚስቶቹ ሌላ ምርምር ላይ የነበረ እንደ መጽሐፍ ቅዱስ ኮድን ለመፈልቀቅና በሌላ ነገር በጣም ብዙ የተራመደ ታላቅ ሳይንቲስት ነው። እነዚህ ሰዎች ትላልቅ ነገሮችን አስታርቀዋቸው ነው የሄዱት። እኛ ከጎሳው በኋላ የአንዱ ነገር እንሆናለን። ሃይማኖት ሳይንስን ጠልታለች የሆነ ዘመን ላይ። ያው ሳይንስ ሃይማኖትን ከዛ በኋላ ደግሞ አክንትፈ ብሏታል። በቃ የሁለቱ ጸቦች ውስጥ እኛንን አሁን ሳሮቹ ይሆን ነው። መታረቅ የሚችሉ እንትኖች ናቸው። እግዚአብሔር አልፋና ኦሜጋ ነው ብለናል። አዎ ሃይማኖቱ ይህንን ነው የሚለው። አዎ ስለ ኤነርጂ ሳይንሱ ሲያወራ ደግሞ የማይሞትና የማይፈጠር ነው ብሏል። አዎ ከዚህ የተለየ ነገር አይደለም። ስም እየለዋወጥን ብቻ ስናታግላቸው ኖርን እንጂ አብላጫው ነገር ካስታረቅ ነው ይህን ነገር ለማለት ሲሆን የተጠጋም ነገር ካገኘን በቂ ነው እንጂ ያን ያህል ሳይንስም የባህል እውቀትም ሃይማኖትም የዚህን ያህል ድንጋይ የሚወራወሩበት ምናምን አይነት ነገር ነው ብዬ አላምንም። ስለዚህ ነገሩን ማስታረቅ ነው። ሁለተኛ ደግሞ በእንደዚህ አይነት ነገር አንዱ አንዱን ባለመደገፍ አንዱን እንትን በማለት አንዱ ሽባ አንዱ አይነ ዕውር ነው የሚሆነው። በዚህም አይነት መንገድ አይተነዋል ለብዙ ሺህ ዘመናት። ሊያውም ከክርስቶስ በኋላ 2000 ዘመን አለ። ከዛ በፊት የነበሩት ዘመናት እንደዚሁ ከሃይማኖት ጋር የነበሩ ነገሮች አሉ። ፍልስፍናው የተጀመረው እንደሆነ ጥንት ነው፣ ሃይማኖቱም ጥንት ነው። በዚህ ውስጥ እስካሁን ድረስ ከመዋጋትና ምናምን የተሻለ ላይፍ አልፈጠርንም።
አሁንም የተለየ አመለካከት እንዲኖረን የተለየ መንገድ እንዲኖረን እስኪ ነገሮችን በማጣጣም ውስጥ እንሂድ የሚል መልከታ ነው ያለው። ስለዚህ ያው የሚታረቁ ነገሮች ናቸው። ፈቃዱ ግን የሰው ልጅ ልብ ነው። የሰው ልጅን ልብ የሚያክል ትልቅ ማሳ የለም። ምክንያቱም ከአጽናፉ ዓለም ሁላ የሚሰፋ ነገር ስለሆነ እዚህ ውስጥ ካላስታረቅነው በስተቀር ሰዎች በነገሩን ሆያ ሆዬ ብቻ ነው የሚሆነው። አንድ አውጭ ያለ ብዙ ኦባ ያለ ሆያ ሆዬ ሲባል ኦ ባይ ነው ያለ ነው። ትንሽ በቃ መንገድ እንለውጥ ነው፣ እንጠይቅ፣ እንመርምር። መልስ አይደለም ዞሮ ዞሮ የኛው። አንዱ ደግሞ ይሄ ዮቶር 1 እና 2 ምንድነው ለመጻፋቸው ዓላማው ምንድነው? ምን እንዲሉ ነው የተፈለገው? ይሄ እንደውም ወሳኙ ጥያቄ ነው ዋናው። አንዳንድ ጊዜ ለረጅም ዘመን ሳልጽፍ የምቆይባቸው ዘመኖች አሉ። እኔ እንደውም ቅድም ጀምሯል የትኛው ቀደመ የሚል ነገርም ነበር ከሙዚቃውና ከድርሰቱ። እኔ ጋር የቀደመው ከልጅነቴም ከ10 ዓመት ጀምሬ ግጥም እጽፋለሁ፣ አጫጭር ታሪኮች እጽፋለሁ። በ17 ዓመቴ ረጅም ልብ ወለድ ጽፌያለሁ። ከዛ በኋላ እነሱ ነገሮች ቀጥለዋል። ለሙዚቃ ብዬ ግጥም ከመጻፌ በፊት እንዲሁ በቃ የተሰማኝን ስሜት በግጥም አስቀምጣለሁ ወይም መጽሐፍ እጽፍ ነበረ። የሚቀድመው ሲወጣ ሙዚቃው ቀደመ። ትልቁ ነገር ግን እንደዛም ሆኖ የጽሁፍ ስራ ላይ የድርሰቱ ነገር ላይ ስመጣ ፐርፐዝ እፈልጋለሁ። ሳልጽፍ የምቆይባቸው ዓመታት ነበሩኝ። ሙዚቃን እሰራለሁ፣ ሙዚቃን ስለምወዳት ወይም ደግሞ በአጭሩ ብዙ ነገር መስጠት ማዝናናትም ነፍስ ማከመም አንድ ጉዳይ ስለሆነ እሱም ፐርፐዝ ነው። የሆነ ነገር ስጽፍ ዮቶር 1ን ከጻፍኩ በኋላ ዮቶር 2 ካልተከተለ ሌላ መጽሐፍ ያወጣም ስለ የነበረበት ምክንያት ፐርፐዝ ስለነበረው ነው መጽሐፉ። እንደውም በቴዲ ቋንቋ ለዮቶር ወይ ወንድም ወይ ስጠው እንጂ እያለ ይጽፍ ነበር ወይም ይናገር ነበረ። ልክ ወይኔ ላይቭ ላይ ከገባው ቴዲ ማስገባታቸው አይቀርምና ወይ ወንድም ወይ እህት ስጠው። እሱን ካላደረኩ ሌሎች መጽሐፎች እንዲወጡ አልፈልግም ስለነበረው ይሄ ነገር የሆነ ነፍስ ውስጥ ጥያቄን ይፈጥራል፣ ሞቲቬት ያደርጋል፣ ኢንስፓየር ያደርጋል ሰዎችን ለሆኑ ነገር ማለት እንዲሉ ትዝታቸውን ለመቀስቀስ ነው ያው ውስጥ የተከማቸን ነገር። ስለዚህ እሱን ለማድረግ ይረዳል። ስለዚህ መጀመሪያ ስጽፈው እኔ ተነክቻለሁ። እኔ ተነካሁት የማላቃቸው ነገሮች ይገጣጠሙብኝ ነበረ። እነዚህ መገጣጠሞችን እንደ ተራማያቸው ጉዳዮች አልነበሩም። ስለዚህ የሆነ ነገር ወደ እኔ እየመጣ ነው። ይህን ነገር ደግሞ እንድተነፍሰው ፈልጓል። ስለዚህ የሰው ልጅ ነኝ ብሎ ካሰበው በላይ ነው። ወይም እውቀቱ ወይም ደግሞ ውስጡ ያለው ኃይል እንዲሁ ዝም ብሎ ሜካኒካል ብቻ አይደለም። ስለዚህ የዚህ አይነት ነገሮች ስለነበሩት ይህን ነገር ማስቀመጥ ነበረብኝ። ስጨርሰው እንደዚህ ያልቃል ወይ አላቅም። ስጀምረው ግን የነበረው ግፊት ይሄ ነበረ። ንቃት የሚል ነገር ነው የመጣው። ስለዚህ ያንን ንቃት እኔን እየመገበኝ ያለው ነው። በዚህ ምክንያት እያንዳንዷ ነገር መገጣጠም ጀመረች። ያኛው ግጥምጥሞሽ ይህን ነገር እየሰራው ሄደ። አሁን የመጀመሪያው መጽሐፍ ላይ ሊዲያና አማንን የናዝሬት ልጆች ናቸው ነው የምለው። ምክንያቱም እኔ አዲስ አበባ ቁጭ ብዬ እየጻፍኩ ነበር ክፍል 1 ብዬ ያልኩትን፣ ክፍል 2ን ግን እዛ ሲሄድ ነው የመጡልኝ፣ አላቃቸውም። ስለዚህ የተወለዱት ናዝሬት ስለሆኑ የናዝሬት ልጆች ናቸው እነሱ ለኔ። እዛው ነገሩ ምናልባት ናዝሬት ባልሆን ኖሮ ታሪኩም ሌላ ሊሆን ይችላል። በዛ መልኩ ተጻፈ። ትልቁ ነገር ግን ተፈጥሮ ልታወራን ትፈልጋለች። ይሄ ተፈጥሮ የምለውን ሁላችንም እንግዲህ በራሳችን ቋንቋ ውስጥ እናስቀምጠው። እግዚአብሔር፣ አላህ፣ የተፈጥሮ ኃይል ምንም እንበለው፣ ዋናው ነገር የሚገለጸው ነገር በዚህ በተፈጥሮ ውስጥ በአጠቃላይ ባለው ነገር ውስጥ ስለሆነ ነው። እንደ ቋንቋ ቀሎኝ ነው እሱን የማወራውና ልነገረን የሚፈለግ ጉዳይ አለ፣ ልናዳመጥ የሚገባን ጉዳይም አለ። ስለዚህ ያንን ጉዳይ ትንሽ የሆነ አይነት መስጠት፣ ትንሽ የሆነ አቴንሽን ብቻ ነው ከኛ የሚፈልገው። ያ ደግሞ የልብ ጆሮ ነው፣ የነፍስ አይን ነው። በዚህ ነገሩ ውስጥ እሱን ነገር ስናይ ወይም 1-2 ስንነካ ይሄ ነገርማ ያለ ነገር አልመጣም ስንል ኖረናል። ምናልባት የዮቶር 1 ብዙዎቹ የሚያነበቡት የሚያወሩኝ እሱን ስለሆነ ራሳቸውን ያገኙበት ወይም እንደ መስታወት ሆኖኛል የሚሉት ነገር ይበዛል። እኔም ደግሞ ፐርፐዜም እሱ ነበረ፣ ከራሳችን ጋር እንድንተያይበት ነው። ስለዚህ ግፋ ቢል አዲስ ነገር አልነገርኳችሁም ማለት ነው። ትልቁ ነገር ግን የሚያስብል ነገር ከመጣ ውስጥ ያለን ነገር ኮርኩሯል። ስለዚህ ፐርፐዙ በቃ ትንሽ ታስፈልግ ነበር እቺ ኩርኮሯ።
ስለዚህ ያኛው ዓላማ ነው በቃ የመጀመሪያው። ሁለተኛው ደግሞ እዛኛው ያለው ጉዞ በጣም ቀላሉ የመንገድ ጉዞ ላይ የኖረን ነገር ያልተረዳነውን ነገር እሱን አሃ ማስባል ነው። ሌላው ግን አንድ እውነት ብቻም አይደለም ነው። ሁለተኛው መጽሐፍ ላይ ስንመጣ ዮቶር 2 አንደኛ ሌላው ርዕሱ ቶ ነው የሚለው ትንሽ ይሻገራል፣ ከኢሞርታሊቲ ጋር ያያዛል። ስለዚህ የዘለቀውን የነፍስ መንገድም ደግሞ ጭምር አብሮ ያነሳል። ስለዚህ እሱኛው እዛኛው ላይ ያላለቀ ጆርኒ ነበር፣ ያላለቀ ጉዞ አለ። እሱኛው ውስጥ ጥያቄዎች መፈጠር ያለባቸው ነው። አሁን ዓለማችን እንደ ድሮ ይሄ 4 ነጥብ ብለን የምንደመድመው ነገር አይደለም። ነገሩ ሁሉ ቶሎ ቶሎ የሚለዋወጥበት ነው። ትልቁ ነገር ግን የትኛውን እንያዝ የትኛውን አናቅም። ግን ምናልባት በእያንዳንዳችን በምንጥለው ጠጠር ውስጥ 6 ብቃይ የሚደንቁ ሰዎች ከመጡ ከተፈጠሩ ከዓለም ምናልባት በቃ መንገዱ ይሄ ነው ብለው የሚጠቁሙን የሆኑ ሰዎች ሊኖሩ ይችላሉ። ስለዚህ እነዛ እስኪወለዱ ድረስ የሁላችንም ድርሻ ስለሆነ ጠጠር መወርወራችንን አናቆመም። አንደኛው ፐርፐዝ ይሄ ነው። እሺ፣ አመሰግናለሁ። አሌክስ እንግዲህ ጥበብን በዜማ ገልጸሃል፣ በመጽሐፍም ገልጸሃል፣ በግጥሞች ገልጸሃል። ሌላ የምትገልጽባቸው መንገዶች አሉ? ምናልባት በስዕል ሊሆን ይችላል፣ በተለያዩ ነገሮች ሌሎች፣ ምክንያቱም ውስጥ እምቅ የሆነ ጥበብ አለና የምትገልጽባቸው ሌሎች መንገዶች ካሉ ብትነግረን ነው። ሌላኛው ደግሞ የሆነ ኢንተርቪው ላይ ኢትዮፒካሊንግ ላይ ደግሞ ፖለቲከኛ መሆን እፈልጋለሁ ብለህ ነበር። ማለት ጊዜያዊ ስሜት ነው ልንል እንችላለን ወይስ ከልብህ ነው አምነህበት ነው ፖለቲከኛ መሆን የፈለግከው? ማለት ወይስ ፕሮሰሱን ጀምረሃል ፖለቲከኛ ለመሆን? ማለት እኔ አሁን ፖለቲክስ አርት ነው ብዬ አላምንም። አንተ ደግሞ የአርት ሰው ነህ። አርትም ሊሆን ይችላል ድምዳሜ አይደለም። ግን አሌክስን ፖለቲከኛ ሆኖ ማየት ማለት ሌላ ኤክሳይት የሚያደርግ ነገር ነው፣ የሚያስገርም ነገር ነው። ምናልባት ራስታ የመጀመሪያው ራስታ ፕሬዚዳንት የመሆንም እድል ሊኖር ይችላል እና ከልብህ ነው ወይስ እንዲሁ ለፈን ያወራው ለማለት ፈልጌ። ሌላኛው በጣም ነው ማከብርህ። በግጥምና በዚህ ማስራዎች በጣም እገረማለሁ፣ እደነቃለሁ። በቃ ዘመን ተሻጋሪ የሆኑ ስራዎችን ሰርተሃል። ይሄ ማንም የሚክደው ነገር የለም። አመሰግናለሁ። አመሰግናለሁ ስለመጣችሁ ሁለታችሁም ደስ ብሎኛል። የመጀመሪያው እንደ ጥያቄ የሚሰማኝ መጽሐፉ የመጀመሪያው ነገር ላይ ምን ይላል? ይሄ መጽሐፍ መልስ አይደለም የምትል እንደ ታግ ነገር አይደለች። ብዙ ነገሮች ግን እኔ ሳነበው በእኔ መረዳት ይሄ እንደዚህ ነው የሚል ንግርት ስላለው ይሄ እንደዚህ ነው ብሎ መንገር የሆነ የመልስ መንገድ ስለሆነ ማለት ነው። እሱ ነው። ሌላኛ ደግሞ ብልህ ባልገባው ነገር ውስጥ አያልፍም የምትል ታውቃለች። እና በግጥምጥሞሽ የሚሄድ ከሆነ በአንተ ቋንቋ በግጥምጥሞሽ የሚሄድ ከሆነ ይሄ ነገር አልሄድበትም ብሎ የሚቆምበት ነገር የለውም። በተመራበት ይሄዳል። ሂድ በተባለበት ለእንደዚህ ነው የመጣኸው ምናምን ሲባል ይሄዳል። ታችን ነገር እንትን አይለውም ወይ? ሌላኛው ደግሞ እንትን የምጠይቀው የፊደል ፋሽን አለ እንዴ? ሁሉም ሰው ላይ ነው የማየው፣ ግን አንተ ቅርብ ስለመጣህ እንግዲህ አንተን ልጠይቅህ። ሀ የምትል ፊደል ፋሽን ሆናለች ብዙ መጽሐፍቶች ላይ እና የፊደል ፋሽን አለ። በማይገባት በማትደርስበት ቦታም ትደርሳለች እና እሱ ሌላኛው ጥያቄ ነው። የማይለያይ ግን የሚጠነክር ማለትስ ምን ማለት ነው? ለምሳሌ ይሄ ጨለማ ከምታውቀው ጨለማ የሚለይ አይደለም፣ ግን ይጠነክራል። ከተለየ መልኩም ሌላ ነው ማለት ነው። ይሄስ እንዴት ይታያል? አንዳንድ ደግሞ በእኔ ንባብ አንዳንድ አረፍተ ነገሮች የውበት ውክልና ያላቸው ይመስላሉ። ጀስት ሲባሉ ወይም ሳነባቸው ምንም ያልሰጡኝ ግን ለውበት የሚመስል ነገር አላቸውና ነገሩን አያኮስስቱም ወይ? ሌላኛው ግን ዮቶር 1ን ስለምወደው ብዙ ሰዎችንም ስለምጠቁመው አንዳንዴም ለመበጥበጥ ስል የማነባቸው መጽሐፍቶች አሉና ከነዛ መሃል አንዱ ነውና ዮቶር 2 ለምን ተጻፈ? አይመስለውም፣ ለኔ አይመስለውም። እና ለምን ተጻፈ? ምናልባትም እንደሚቀጥልም እየተሰማኝ ነውና እሱን ራሱ ብታስብበት ደስ ይለኛል። አመሰግናለሁ። ብዙ ጥያቄዎች እንደሆነ አውቃለሁ አይደል? ቶሎ ቶሎ ቀጣዩ ምናምን እያልኩ ጠይቃለሁ። ግን ከመጨረሻው አንተ የመጨረሻውን ጥያቄ ሳትጠይቅ ገና ከሱ በፊት አንድ የነበረው ላይ እኔ የመጨረሻው መልሼልሃለሁ እዚህ ውስጥ። አዎ ቁጥር 3 ከ10 ዓመት በኋላ ይኖራል።
አትጠራጠር። ምክንያቱም አሁንም ላደባልቅብህ ስለምፈልግ ነው። መበጥበጥ ያስፈልጋል። አሁን ቅድም ስናወራ የነበረው ነገር እኮ በአንድ በረጋ መንፈስ ውስጥ ብቻ ሆነን ለሺህ ዘመናት ነገሮች አይተናል። ግድ የለም ጥያቄ ጫር። ዋናው ነገር እንጠያየቅ፣ እናውራ። ቴዲ ተክለአረጋይን ለብዙ ነገር ምሳሌ ያደርገዋለሁ። ስፔሻሊ በፌስቡክ ፔጆቹ አንድ አመለካከት ያስቀምጣል፣ ሺህ ኮመንት ይወራወራል ሰው። እሱ የለም ላይመልስ ይችላል። ለአንዳንዱ እንደው አጣብቂኝ ካለ ይግድ ማለት የሚገባው ካለ በስተቀር አይሆንም። ዋናው ነገር ግን እያለን ያለው ምን እንደሆነ ይገባኛል። ሀሳቡ ግድ የለም ለውይይት ይቅረብ፣ እንነጋገርበት፣ ችግር የለውም። በተረፈ የማይቀበለውንም ሊሆን ይችላል፣ እኛ እናውራበት። የመግቢያው ላይ አዎ እዚህ ቤት ጥያቄ እንጂ መልስ የለም ነው የሚለ። ውስጥ ስገባ 4 ነጥብ የተመቱ ነገሮች ስታይ እሱ ያረፍተ ነገር አጻጻፈ እንጂ ሀሳቡ ይመስለኛልና ይሆን የሚሉ ነገሮች ነው የሚበዙት። 2 ነገሮች ላይ እንዲህ ስለተባለ ለምሳሌ አሁን እዚህ ፊት ለፊታችሁ ነኝ ቁጭ ብያለሁ ፊት ለፊታችሁ። አዎ ብትሉኝ አሁን ይሄ ያሰብ መደምደም አይደለም አይደል? ልክ እንደሱ አይነት መደምደም የግላጭ የሆኑ ጉዳዮች ላይ አሉ። በተረፈ ግን በጣም ወደ ሌላው ነገር ሲሄድ ግን ይሆን ምን ይሰማ ይሆን እንደው ምናልባት የሚሉ ነገሮች ነው የሚበዙት። ዛትስ ዋይ እዚህ ቤት ጥያቄ እንጂ መልስ የለም የሚለው። ሙሉ ለሙሉ የጸዱ አለመደምደሞች የለም። ልክ ያሁኑ እዚህ ጋር መሆኔን ሁላ እንደምናወራው ያህል ከዛ በሌላ ደግሞ ለጠለቀው አሁንም የለውም ለሚለው ነገር እዚህ ጋር የለውም ምናምን የሚለው ውስጥ አማንገባው እውቀቱም የለኝም ላስረዳም አልችልም ምናምን እሱን ነገር የሌለን ነገር ውስጥ አንገባም የማናውቀው። በተረፈ በሱ መልኩ ነው። ሌሎቹ ያነሳው የሀ ዘሮች የሚለው ነገር ላይ በጣም ሴንሲቲቭ እና ብዙ ያከራከረን ጉዳይ ስለሆነ ነው። ልክ የመጀመሪያው ዮቶርን ምናልባት ቴዎድሮስ ተክለአረጋይ ባይኖር ኖሮ ወይም የኔ ወዳጅ ባይኖር ኖሮ አታነቡትም ነበር እንዳልኩት ሁላ ወስዶም አስተይቦ ኤዲት አድርጎ ምናምን እንዳመጣውላ። ሁለተኛውን ደግሞ መኮንን ሞገሴ እዚህ ማዕከላችን ላይ አይቼዋለሁ። እዛ ጥግ ላይ ቁጭ ብሎ ደራሲ ጋዜጠኛ መኮንን ሞገሴ ነው ለዚህ ነገር እንትን ያደረገው። ከልካይ ያጣስጥ ያስተናጋጁ እነዚህ መጽሐፍና እንዲወድ በተለይ በሬዲዮ ፕሮግራሙ በደንብ ይታወቃልና እሱ ነው ይህም መጽሐፍ ኤዲት ያደረገው አርቶቱን የሰራው። በዚህ ፊደል ብዙ ጦርነት ነበረን። እንደውም የሆነ ጊዜ ላይ እኔና ሌላ ደራሲ ያለ ተስፋ ያየለ እሱ አርቶት የሰራውን ነገር ለኤዲቲንግ ይዘን ከከተማ ወጣንና 15 ቀን ቆይተን የሱን ሀዮች በሙሉ ሰርዘን ምናምን ነገር እንደ ስተት ቆጥረን ነው መልሰን ለ2 ወር ድጋሚ ስራ ጋበዝ ነው። ትልቁ ነገር በኢትዮጵያ የሥነ ጽሑፍ አጻጻፍ ውስጥ እነዚህ የሃ ያለተው ሃ ዝርያዎች መጠቀም የምትችልባቸውና የማችለው ትላልቅ የምናውቃቸው የምናከብራቸው መዝገበ ቃላት ላይ የተቀመጡትን ነው እንደ መረጃ ያመጣልኝ። ከዛ ሌላው ደግሞ ከ1945 ጀምሮ ያሉት መጽሐፍ ቅዱስ ላይ ያሉ አጻጻፎች ሃን የሚጠቀሙትና ሃን ሶስቱ ነው የግድ ማክበር ያለብን። እነሱን የተስማማነው ነገር ምክንያት አለው። ሁሉም ነገር እያንዳንዱ ፊደል ቅርጽና የሚወጣበት አማርኛችን እነዚህን ለያይቶ ስለማያወጣ ብቻ የነበሩበትን ነገር መለወጥ አይደለም። ይህ መጽሐፍ ወደ ጥንታዊ ታሪክ ወደ ጥንታዊ መንፈሳዊ ስልጣኔ ምናምን የማያወራ ቢሆን ሳላከብር ባሌታ ውሃ መቀጠል እችላለሁ። ችግር የለውም ሁላችንንም ስላግባባን ማለት ነው። ሌላ ኮንቴምፖራሪ መጽፋቸው ሌሎች መጽሐፎች አለ። እሱ ላይ ለምሳሌ እንደሱ ላላደርግ ይችላለሁ። በአሁኑ ዘመናችን ውስጥ ያሉ ነገርቶች ታሪኩም ከዚህ ጋር የማይሄዱ ናቸው። ይሄ ስለሚሄድ ግን ያንን ነገር መጠበቁ አሁን አንተ እንደጠየቀው ጥያቄ ማንሳቱ ይህንንም መመለስ መቻሌን ፈጥሮታል። አየህ የነበሩ የአጻጻፍ ስልቶች ናቸው እሱ ፊደል። ስለዚህ ለሌላው ጽሁፍ ያው እንዳልኩ ወግ አጥባቂ አይደለሁም። ለሌላው አሁን በዚህ ዘመን አይነት ታሪክ ውስጥ ላሉ ታሪኮች እነዛኑ እየጠበቅኩ ሄዳለሁ እና ከብዙ ሙግት በኋላ እሱ ነው መረጃዎቹን አውጥቶ እዛ ጋር እያስነበበን ነው። ተመልሶ ስራ ሰጣሁት ወደ እነሱ ለመመለስ ማለት ነው። በዛ ምክንያት ነው እና የተቀመጡ ግጋቶችን ያከበር ነው። ጽሁፉም ይሄኛውን ነገር የሚሰብክም ስለሆነ ነው እንጂ ሌላውን እዚህ ጋር ያለ የዚህ ዘመንን ጨዋታ ብጫወት ኖሮ ነው በቃ በሚያግባባን ብዬ በዛው ባህል ለቷዋ እቀጥላለሁ። ሌሎቹን ጥያቄዎችን ግን ለማስታወስ እርዳኝ።
የጨለማውን ጉዳይ ነው አይደል? ይህን ጨለማ ከምታውቀው ጨለማ አይለያይም ነው አይለይም፣ ይጠነክራል እንጂ ነው። አሁን አንተ ያለህበት አንደርስታንዲንግ ነው። አንተ ወደዚህ ያየኸውን ነገር ነው፣ እኔ ደግሞ ወደዚህ ነው እያወሩ ያለሁት። እሱ ካለበት ነገር የሚያውቀው አለ። ያንን ጨለማ የሚያውቀው አሪፍ ባለበት በኖርማሉ ነገር ነው። አሁን ያለበት ነገር ነፍስ ውስጥ ያንን ኤነርጂ ካወጣ ልክ እንደዛ አዳፕት የሚያደርገው ነው። ስለዚህ ይጠነክራል። ምክንያቱም ሌላ አይነት ነገር ውስጥ ነው፣ ሌላ ዓለም ውስጥ፣ ሌላ ስብና ውስጥ ነው። ልክ ግን ንቃቱ ሲያገኘው ግን ኦኬ እንደዛኛው ነው። ያኛውን አዳፕት አድርጓል። አይለይም፣ አዳፕት ማድረግ ብቻ ነው የሚጠበቅብህ። ስለዚህ ጉዳዩ የተለየው ጨለማዎቹን አይደለም የነጣጠልኳቸው፣ ጨለማውን የሚመለከተው ሰው ያለበትን ስታተስ ነው የሚገልጸው። ትልቁ ቁም ነገር መጀመሪያ ደረጃ ወደ ፖለቲካ ልትሄድ ነው የሚለውን ጥያቄ በአንድ ጥያቄ ብቻ ነው። ማናችንስ ወደ ፖለቲካ ውስጥ ልንሄድ ነው ወይስ አይደለንም ወይ? እዛ ውስጥ ፖለቲካ ያልሆነ ኑሮ የለም። ፖለቲካ ማለት ኑሯችንን የምናስተዳድርበት የሆነ መንገድ ነው። ኑሮ ውስጥ እስካለን ድረስ፣ ህይወት ውስጥ እስካለን ድረስ እያንዳንዱ ነገር ፖለቲካ ነው። ኦኬ፣ እዚህኛው ላይ ደግሞ በዚህ በፖለቲከኞች ከሚጠቀሱ ውስጥ ልትሆን ነው ወይ? ኖ አይደለም፣ ጠቅላይ ሚኒስትር ልሆን ነው ያልኩትም። ጥያቄው የመነጨው እናንተ የደረሱ አይ ቲንክ ተቆርጦና ከዛ ደግሞ ታግላይ ኖሮት የተጻፈ ነገር ስለሆነ ነው። ጉዳዩም እሱ አልነበረም። አገርን ምን ያህል ትወዳታለህ? በጣም ነው መወዳት። በጣም እንዴት ነው? ጠቅላይ ሚኒስትሯ እቺ ሀገር እኮ እውነቱን ለመናገር ሁለት ፊት ታስወጣኛለች እንጂ አታስወጡኝም። ሁለት ፊት በጣም ብዙ ነገራችን አለ። ማገልገል ከሆነ በቃ ምንም እኮ እንትን ያለው ነገር አይደለም። ይሄንን ነገር ደግሞ ዘለህ የምትገባበትም ነገር አይደለም። የኔ ፍላጎት አገሬን ማገልገል እዛ ድረስ ከሄደ ድረስ በቃ የኛውንም ነገር ሆናለሁ ነው። ለመንንላት እችላለሁ። ዋሻ ገብቼ እኮ ከህይወት ተደብቄ ምናምን ነገር እኮ ለ3 ለ4 ዓመታት ነገሮችን ላጠና ገባለሁ። ከዚህ ውስጥ ያገኘኋት እችን ሽራፍ የምትሆን ነገርም ቢሆን ደግሞ አምጥቼ ለመስጠት እጓዛለሁ። ስለዚህ ላደርገው የምችለው ጉዳይ ነው። ግን ስለምፈልግ ብቻ አይደለም። ጉዳዩ እኔን እስከፈለገኝ ድረስ አለው። ወታደር መሆን ካለብኝ ለሀገር ይሆናለሁ። ይሄ ነው ነገርየው። እና እዛ ጋር ከታች ያለው ታግላይንና የተጀመረችበት ነገር ቀጥታ እሱ ጋር ሄደ እንጂ ጨዋታው ብዙ ነው። የዚህን ያህል ፍቅር አለኝ ለሷም ለምዬ ኢትዮጵያ። ይሄንን ነው የሚገልጸው። ነው ከብዙ ጀማ አለኝ፣ ከብዙ ሰዎች ጋር እጫወታለሁ። ስለዚህ ይሄ ማለት በጣም ከምትገምተው በላይ ማለት ነው። በየቦታው በየምናምኑ ብዙ የምንገናኛቸው ሰዎች አሉ። በዚህ መልኩ ዳሚስ ተናጋሪ ነኝ። በዚህ መልኩ ያለኝን አስረክባለሁ። አይ በሱ ደረጃ የለኝም። በተረፈ ግን ብዙ ማስተምራቸው ልጆች አሉኝ። ስለዚህ ያለኝንና እዛ ሌላው ቦታ ላይ ልገልጹ ያልቻልኩትን ነገር ደግሞ ለነሱ መሰጣቸው፣ እነሱ የሚሆኑ ነገሮች እያደረጉ አሉ። በዛ መልኩ እዛ ጋር ማስቀምጠው ጉዳይ አለኝ። በተረፈ ገጣሚነት፣ ዜማ ደራሲነት እና ያው እነዚህ ናቸው። አመሰግናለሁ። ሁለታችሁም ስላገኘሁኝ ጊዜ አክብርልኝ። የመጀመሪያው ጥያቄ ምንድነው? መጽሐፍቶችህ የወትሮ ሁለቱም ማለት ነው ስለ መልካምነት ነው የሚያወራው። ከራስ ጋር ስለመታረቅ፣ ወደ ውስጥ ስለማየት፣ መልካም ስለመሆን፣ ጨለማውን ስለመሸሽ ነው የሚያወራው እና ሰው መልካም እንዲሆን ነው የተፈጠረው ኦፍ ኮርስ በመጽሐፍ ቅዱስ ማለት። ነገር ግን ህይወታችን ውስጥ መልካምም ክፉም አለ፣ ብርሃኑም ተቃራኒውም እንዳለ ሆኖ ማለት ነውና ይሄኛው ስሪታችን ላይ ያንተን ሐሳቤ ነው የምጠይቀህ። ይሄኛው ስሪታችን ላይ ሰው ፍሪ ዊል አለው ብለህ ታስባለህ? ነፃ ፍቃድ ብዙ ጊዜ ያው የሚያከራክር ሀሳብ ስለሆነ አዲስ ላይ ሆን ይችላል። ፍሪ ዊል አለው ነፃ ፍቃድ አለው ወይስ ዲተርሚዝም ተወስኖለት ነው ወይ? መልካምስ እንዲሆን አሊያ ደግሞ እንደገና ተቃራኒው እንዲሆን፣ በጎ እንዲሆን ወይም ተቃራኒው እንዲሆን የሱ ነፃ ፍቃድ አለው ወይ ብለህ ታስባለህ? ወይ ያንተን ሐሳቤ ለማወቅ ያህል ነው። አንደኛው። ቀጣዩ ጥያቄ ምንድነው? 2008 የወጣው መጽሐፍን የመጀመሪያው ገጽ ሲገልጡት ህይወት በሁለት ነገሮች የተጠመደች ነች ይላል። የሚፈልጉትን ለማግኘትና ያገኙትን ላለማጣት እና እንዳንተ
በሙዚቃ ግጥሞች፣ በመጽሐፍቶች ያለህን ሰጥተናል። ነገር ግን አጠዋለሁ ብለህ የምትሰጋው ነገር አለ ወይ ያንተን? ሶስተኛው ለምን ዮቶር አልከው መጽሐፉን? ስለ ዮቶር ብዙዎቻችን ብዙ እውቀት የለንም። እኔም እንደ አብዛኛው ይመስለኛል፣ ወይ ደግሞ እኔ ጭራሽ እውቀት ላይኖረኝ ይችላል ብዬ አስባለሁ። ዮቶር ካህን ነው። ኦፍ ኮርስ የሙሴ አማት ነው። ሙሴ በሸሸ ሰዓት የደበቀው ካህን ነው። ከዛ ያለፈ ጠለቅ ያለ እውቀት ያለው ሰው ካለ ኦፍ ኮርስ፣ ግን ኮብላይ ካህን ጭምር ነው የሚለው መጽሐፉ ርዕሱ እና ዮቶር የሚለውን ርዕስ ለምን ገለጽከው ብዬ ነው። በዚህ ነገር ላይ ሀሳብ አስተያየት ብሰጠኝ አመሰግናለሁ። ከሶስተኛው ወደኋላ ልመለስልህ። ዮቶር ያልኩበት ምክንያቱ ምን መሰለ? እኔ አሁን እንግዲህ መጽሐፍ ቅዱስን እንደ መነሻ ብንወስደው ከእያንዳንዱ የእስራኤል ታሪክ በስተጀርባ አንድ ኢትዮጵያዊ አለ። መልከ ጻዲቅን በአብርሃም ለሙሴ ዮቶርን ሙሴ እንግዲህ ከሀገሩ ከወጣ በኋላ በ40 ዓመቱም ወጣ፣ እስከ 80 ዓመቱም ኖረ። ክህነትን ተማረ፣ ፍልስፍናን ተማረ፣ ሕግን ተማረ። ያው በፕሮሰስ ውስጥ የምናያቸው ጉዳዮች ናቸው። እነዚህን ነገሮች በሙሉ የአንድ የእስራኤልን መሪ ለመፍጠር የሆነ መምህር በወቅቱ መገኘት ነበረበት። ሕግጋትን እንዴት አስተዳደርን ሲያስተምረው፣ ክህነትን ደግሞ ያው መጀመሪያ መለኮታዊውን እውቀት ይዞታል። ምክንያቱም ካህን ነው የሚለው። ዮቶር ደግሞ ሌላውን ጥበቦችን የተማረበት ንግስናው ነው። ስለዚህ ይህንን ሙሉ ለማድረግ ወይም ደግሞ አንድ የሆነ የሚመጣ ትውልድ ሊያውም ገና ሀገር ሊመሰርት ከስደት ከባርነት የሚመለስን ወደ ከነዓን ለመምጣት የሚሄድን ለማስተማር ወይም መሪውን የሚመጣውን ነገር የሚመራውን ገና ያንን ለማስተማር የመጣ ቀድሞ የተዘጋጀ መምህር ነው። በዚህኛውም ውስጥ አንድ ከነገሩ ከመንገዱ ሊመለስ ያለ ከራሱ ጋር ያልተስማማ ተቃርኖ ያለው ወደ ነፍሱ ጉዞ ሊሄድ ያለ ልጅ ነው እየተረከልህ ያለው። ለዚህም ድንገት የመጣለት መምህርና ይሄ ደግሞ የመጣው ደግሞ ለሆነ ህዝብ የሆነ ነገር እሰጣለሁ ያለ ልጅ ነው። እዛ ውስጥ አዜንድ እንግዲህ ያው የሆነ ነገር እያለ ስለሆነ ማለት ነው ጽሑፍ ውስጥ የምናገኘውን ነገር። ስለዚህ ያንን ዮቶር ሊባልበት የቻለው ምክንያት በየዘመኑ ለሆነ ዓላማ ለታጩ ሰዎች ወይም ደግሞ ትልቅ ፐርፐዝ ይዘው ለመጡ ሰዎች በየዘመናቸው መምህራኖች ይፈጠራሉ። እነዚህ መምህራኖች መልከ ጻዲቅን፣ ዮቶርን፣ ኢየሱስን፣ መሐመድን ይመስላሉ። ስለዚህ ዮቶር የተመረጠበት ምክንያት ያኛው ነው። ያም የመጣው ካህን ዮቶር ነው። ምክንያቱም በአካል ነው ወይ በመንፈስ ነው ወይ ምናምን እሱን ለእያንዳንዳችን ኢማጂኔሽን ነው የምተወው። ግን ስለዚህ በየጊዜው ለሚመጡ ሰዎች ወይም ወደ ነፍሳቸው አቅጣጫ ሊጠሩ ለመጡ ሰዎች እንደሚሆነው ነገር ማለት ነው። በዚህ ምክንያት ነው ያልነው። ሌላኛውን ግን አስታውሰኝ። የመርሳት ችሎታ እርጅና እየመጣ ነው። ፍሪ ዊል አሁንም 4 ነጥብ አለ እሱ ጋር አሌክስ፣ ከዚህ ጋር አብሮ ብታየው ብዬ ያሰብኩት ጥያቄው ጥሩ ነው። አንዳንድ ጊዜ ምን ብለን እናስባለን? ነጻ ፈቃዳችን እስከ የትኛውም ጫፍ ድረስ ይመስለንና እኛ እንደፈለግን የምንሆን የፈለግነውን የምናስብ የፈለግነውን የምናረግ ይመስለናል። አንዳንድ ጊዜ ደግሞ የተወሰነ ነገርም ደግሞ ይመስለናል። ልክ እኔ አንተ የምትለው በእኔ በመገጣጠም እንጂ በአጋጣሚ አላምንም እንደምትለው። ምክንያቱም የሰው ልጅ የሃይማኖት ሰዎች የሰው ልጅ ዕጣ ፈንታ በአምላክ የተወሰነ ነው ይላሉ። እንደው ሃይማኖትን ብንቶ እንኳን ከዛ አስተሳሰብ ብንወጣ እንኳን የተወሰነ የሚመስል ነገር ሌላ የማናውቀው ነገር ያለ ደግሞ ይመስላልና በእርግጥ ተወስኗል። እንደሱ የሚያወዛግብስ ነገር የለም ወይ? በእርግጥ ተወስኗል አይ አልተወሰነም እንዳንል አንዳንድ ነገሮች የተወሰኑ ይመስለናል። ለምሳሌ ዛሬ እኔ እናንተ እዚህ ጋር መቅረባችን ከሆነ ጊዜ በኋላ ወይ ዛሬ 6 ወር ዛሬ ዓመት ስናየው ለካ ያኔ እዛ ጋር ቁጭ ያልነው ይሄ ሊሆን ነበር እንደ ለካ ምንላቸው ነገሩ በጥሩም በመጥፎም ሊሆን ይችላልና ይህን ስናስበው በእርግጥም ዛሬ እዚህ ጋር መሆናችን አጋጣሚ ሳይሆን መገጣጠም ነው ምንለው። ወይ ደግሞ እዚህ ውስጥ ካሉት ሰዎች መሃል ዛሬ ልሂድ ልቅር ብሎ የመጣ ሰው ይኖራልና ለካ የዛን ጊዜ ተወዛግቤ የሄድኩት ለዚህ ነው እንዴ የሚል ነገር በኋላ ላይ ይመጣል። ይህን ስናየው የተወሰነ ግን እኛ ሳናቀው እያሰብን እየተውን የምንሄድ ነገር መስሎ ይሰማል። ለምሳሌ ዛሬ እዚህ ለመምጣት
10 ጊዜ ባመነታ መጨረሻ ላይ ግን ልሂድ ብል ያ መጨረሻ ላይ ልሂድ ያልኩት ነገር ተወስኖስ ቢሆን በዛ መሃል ያለው በሐሳብ ልፍያው ምኑ ይኖራል። ግን ያ ውሳኔው እኛ አስበን ደምረን ቀንሰን ያመጣነው ሳይሆን የፈለግነውን ያልተወዛግበን ግን መጨረሻ ላይ እዚህ ጋር ምን ደርስስ ቢሆን እና ይሄ እንደፈለግን ማሰብ እንችላለን ደግሞ ተገጣጥሞ ተወስኖ ከዛ ውጪ እጣ ፈንታ የሌለን እስኪመስል ድረስ ደግሞ ይሆናልና ይሄን እንዴት ነው አንተ የምታየው?